ጥምቀት አያድንም ያድናል የሚል አግሪ ይዘናል አይደለም የመጣ ነው። ስለምንድነው ፕሮቴስታንቶች የምትጠመቁት ነው ጥያቄው። ሰው ከዳነ በኋላ ከሆነ የሚጠመቀው ሳይጠመቅ ድነቱን ከጨረሰ የመጠመቁ ምክንያት ምንድነው? ፕሮቴስታንቶች የምትጠመቁበት ምክንያት ምንድነው? ዊዘ ሾርት ፕሪሳይስ ወይስ ያስቀምጥልን እንጂ አሁን ጥምቀት ምንድነው መዳን ምንድነው የሚሉ ይሄ ኤግዞስቲቭ የሆኑ ዲቴሎችን እኮ አልጠየቅንም። የምትጠመቁት ለምንድን ነው? ከዳነ በኋላ ነው የሚጠመቀው ነው በቃ አርጊውመንት እኮ በቃ ባጭሩ አስቀመጥከው። ሰው ከዳነ በኋላ ከሆነ የሚጠመቀው ምንድነው ጥቅሙ ማለት ነው? እንዲህ እኮ ነው። ይሄ እኮ ክሊር እኮ ነው ጥያቄያችን። በዚህ ክፍል ይኸውልህ ከቴዲ ጋር አሁን እንወያይ። እኔ እናንተ ቴዲዬ፣ እኔ እናንተ እስቲ በእውነት በጌታ ፊት ነገር አሁን እንወያይ። እኔ እናንተ በዚህ ክፍል ስፔሲፊካሊ እኛ የምንጠመቅበት ጥምቀት ለድህነት ብለን እናምናለን ኦርቶዶክሳውያን። ከዛ ለዚህ ማስረጃ አምጡ ስንባል ጥቅስ እፈልግልሃለሁ፣ ሄዳለሁ፣ ጥቅሶች እፈልጋለሁ። አንተም ይሄ ነው በልና መጀመሪያ ፋውንዴሽናል የሆነ አርጊውመንት ስቴትመንት አስቀምጥልን። ከዛ በኋላ ማብራሪያን ትሄዳለህ ማለት ነው። ኦኬ፣ እኔ ሁለት ነገሮች አስቀምጬ ነው የጀመርኩት። እሺ፣ ሁለት ነገሮችን አስቀምጫለሁ። አንደኛው ክርስቶስ ኢየሱስን በሞቱ የምንመስልበት ነው፣ ለኃጢአት የምንሞትበት ነው ብለናል። ያንን ደግሞ መልሰን የምንሞተው ያንን ህይወት ከተካፈልን በኋላ ያንን ህይወት መስለን የምንኖርበትን ጸጋ የምንቀበልበት የምንሞትበት እንደገናም ደግሞ ትንሣኤውን በሚመስል ትንሣኤ የምንነሳበት ሁለት ጥቅሶች አሉኝ። ያንን ሳነሳለት ይኸውልህ ቆይ ያንን ሳነሳለት ሰው ታዲያ በጥምቀት ብቻ ይድናል ወይ ብሎ ጠየቀ። በጥምቀት ብቻ ማን ነው በእምነት ይድናል ወይ ብሎ ጠየቀ። አዎ ይድናል አልኩት። አየህ አሁን መጽሐፍ ቅዱስ ላይ የተጠቀሱ ጥቅሶች እናንተ በስህተት የምትተረጉሟቸው ጥቅሶች አሉ። አሁን ከየት ጀመርከው? ይህንን ታዲያ ለማሳየት በእምነት ይድናል ወይ ሰው የሚለውን ለማሳየት ከየት ጀመርክ ብትለኝ እናንተ እንደ ፒላር አድርጋችሁ የምትወስዱት የዮሐንስ ወንጌል ምዕራፍ 3 ቁጥር 5ን አመጣውልን። ያ ክፍል ሰው በእምነት እንዴት እንደሚድን ነው እንጂ የሚያሳየው በጥምቀት እንዴት እንደሚድን አያሳይም። ስለዚህ እሱ ላይ ገብቼልሃለሁ። ልቀጥልበት፣ እንቀጥል። ዜድ ሁለት ነገር ነገርከን። ይቅርታ ውይይት ቢሆን ጥሩ ነው። አሁን እንትን አናርገው፣ ውይይት ነው መሆን ያለበት ብዬ አምናለሁ እንጂ ቁጭ ብሎ እኔ ቴክስት ሲጽፍልኝ ሁሉ መስማት አለብን ብዬ አላምንም። ይሄ ውይይት ነው። እኔ አቁመኸኝ ቀጥል ከፈለክ፣ ውይይት ነው። ሁለት ነገር ነገርከን። ሞቱን ከሚመስል ሞት ጋር እንተባበራለን አልክ፣ ጸጋ እንካፈላለባታለን አልክ። ጸጋ እንደምትካፈሉና ሞቱን በሚመስል ሞት እንደምትተባበሩበት ስክሪፕቸራልም ይሁን ከፈለክ ከአንተ ቤተ እምነትም ቢሆን መግለጫ ስጠን ማለት ነው፣ ማስረጃ ስጠን። ግን መጀመሪያ ከተሜ ጋር የጀመርኩትን ሐሳብ ግን መቋጨት አለ። ከተሜ ጋር የጀመርኩት ሐሳብ እኔና እኮ ከተሜ አንድ ነን እኮ እንሄዳለን እኮ ልክ እንደሱ አንተ አይ ቆይ ከተሜ እኔ ይሻላለሁ ብለህ ተቀብላለህ አይደል? አሁን መሻልህን እኔ አሁን ለማነሳቸውን አርጊውመንቶች እኔ ነኝ ማንሳት ነው። ዜድዬ ከኔ ናቱ ይሻላል መጽሐፍ ቅዱስ ይላል። ወንድም ከኔ ይሻል ይላልና ገባኝ እኮ ይሻላል መልስለት። ከተሻለ አርጊውመንቱን ተቀብሏል እኮ አሁን እኔ አርጊውመንት ተሜ ቆይ ልጨርስ። ካንተ መቀበል ያለበት እኔ ጥያቄ ስጠይቅ ያ ጥያቄ ለተሜ ከብዷል ብሎ ሳይሆን ጥያቄው ላይ እኔ መመለስ ይችላል ብሎ ነው መቀበል ያለበት። አየህ አሁን ትልቁ ችግር ውይይቱ መቅረት የለበትም። እኔ ያነሳሁትን ፖይንት ቫሊድ ፖይንቶች ነው ማነሳው፣ እሱን እንወያይ። አሁን ዮሐንስ ወንጌል ምዕራፍ 3 ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምረን እንቀጥላለን። ሰው በእምነት እንደሚድን አሳይሃለሁ። ከዛ በኋላ የዳነው ሰው ደግሞ ምንድነው ያ ጥምቀት የሚያደርግለት ወደሚለው ደግሞ ሄዳለሁ ማለት ነው። ስለዚህ ቤቱን ልምራውና እንድትደማመጡ ከይቅርታ ጋር ናቱዬ። ኦርቶዶክስ ተዋህዶ እምነት አያድንም አላለችም፣ እምነት ያድናል። እምነት አያድንም የሚል አግሪ ይዘን አልገባንም። ዛሬ ላይ ስለምንድነው የምትጠመቁት ጴንጤዎች ነው ጥያቄው። የሚያስቅ ቪዲዮ አልከፈትንም ምንም አላለም ለሚባል ዜድ ፕሮቴስታንታዊ ወንድማችን ከአንተ ጋር መማማር ነው የምንፈልገው፣ መሰዳደብን አንፈልግም። ናቱ ደግሞ ልክ እንዳልከው ደግሞ ወንድሜ ከኔ ቢሻል በሚል ከናቱ ጋር ቀጥሎ እኔ ደግሞ ላዳምጥ ብያለሁና ናቱ የሚልን ሐሳብ እምነት አያድንም ብሎ አልገባም። ናቱ ያድናል። እኛ እምነት ሰው ያለ ጥምቀት ይድናል። እኛ ደግሞ አሁንም ሰው ያለ ጥምቀት ይድናል ብለን አይደለም አግሪ ይዘን የገባነው። ቆይ ዜታ ሰው ያለ ጥምቀት ይድናል። ናቱ አዳምጠኝ አንድ ጊዜ፣ ከዛ በኋላ አንድ ጊዜ እንደ ናቱ አዳምጠኝ።
ጥምቀት አያድንም ያድናል የሚል አግሪ ይዘናል አይደለም የመጣ ነው። ስለምንድነው ፕሮቴስታንቶች የምትጠመቁት ነው ጥያቄው። እኛው በዚህ ሰዓት ጥምቀት ያድናል አያድንም እየተከራከረ አይደለም። ስለምንድነው የምትጠመቁት ነው ጥያቄው። ናቱ የጠየቀህ ጥያቄ አለ፣ እሱም ብትችል መልስለት። ከሌለ ደግሞ ከናቱ ጋር መልሳችሁ ቀጥሉ። ግን እየተደማመጣችሁ ያው እምነት ያድናል እምነት አያድንም፣ ጥምቀት ያድናል አያድንም አይደለም ጥያቄው። ጴንጤዎች ስለምንድነው የምትጠመቁት ነው ጥያቄው። እዚህ ላይ ብቻ ሄዱበት። ናቱ ቀጥል። ናቱ እኔ ለመዳን አይደለም የምንጠመቀው ብዬ አርጊመንት አቀረብኩ እኮ። አርጊመንቴ ላይ ለመዳን ከሆነ ማትጠመቀው በእምነት ብቻ መዳን ትድናላችሁ ወይ ብለህ ጠየቀኝ ተሜ። አዎ አልኩ። አዎ በእምነት ብቻ ሰው ይድናል። ያ የዳነ ሰው ግን ያ የዳነ ሰው በህይወት ዘመኑ ሲኖር በህይወት ሲቀጥል ማለት በስጋ ህይወት የሚቀጥል ከሆነ የሚካፈላቸው ነገሮች አሉ። የክርስቶስ ኢየሱስ ትእዛዛት አሉ። በስጋ የሚቆይ ከሆነ በስጋ የማይቆይ ከሆነ ግን ደግሞ የዳነው ይኸውልህ፣ እኔ አሁን ከባድ አርጊመንት ነው ማመጣው። አንተ እኮ እንዴት ነው የምትወያየው? ላስረዳህ። እኔ ሐሳቤን መጀመሪያ ልግለጽልህ እንጂ እኔ እኮ ምንድነው አፍለኝ በልሽ። በቃ ቀጥል። በቃ ዜድ ከዳነ እኔ ባላውራም ብዙ ሰዓት ዜድ እኔ እልሃለሁ። ኖ ሐሳብ ስለማታስጨርሱ ሁልጊዜ አርጊመንቶች ቫሊድ አይሆንም። ሁልጊዜ ውትፍትፍ ብለው ይቀራሉ። ሐሳብን ማስጨረስ እንልመድ። ቀጥል። ክሊር እንዲሆን አሁን ከዳነ በኋላ ነው የሚጠመቀው ነው። በቃ አርጊመንት እኮ በቃ ባጭሩ አስቀመጥከው። ሶ ከዳነ በኋላ ከሆነ የሚጠመቀው ምንድነው ጥቅሙ ማለት ነው? እንዲህ እኮ ነው። ይሄ እኮ ክሊር እኮ ነው ጥያቄያችን። ምንድነው ጥቅሙ ታዲያ? ከዳነ ዋና ፖይንቶችን ይነሱና በጣም ሲምፕል የሆኑ ጥያቄዎች ነው። አይ አንተ ፕሮቴስታንት አይደለ? ሶል ቆይ አንድ ጊዜ ሁላችንም ተከባብረን ለመነጋገር ይጨርሱ ሁለቱና እኮ እንቀጥላለን። ሶል ጊዜ አለን፣ እንማማራለን። በፍቅር ከሆነ የሚያስጠላኝ ነገር ምንድነው? መሰዳደብ፣ መተቻቸት ብቻ ነው የሚደብረኝ። ከየትኛውም ወንድሜ ጋር መሰዳደብ አልፈልግም አሁን። ስለዚህ ቀጥሉ ወንድሞች። አቡዬ እኛ እኮ ጥያቄያችን አድሬስ አልተደረገም እንጂ እኮ እኛ አንሰማም አላለም። እኛ እኮ እንሰማለን፣ 20 ደቂቃ የምትናገሩ እንሰማለን፣ ግን አድሬስ አልተደረገም። ሰው ከዳነ በኋላ ምን አድርጌ አድሬስ ላድርግ ወንድሜ ቴዲ? አሁን እኮ ችግሩ ይኸውልሽ፣ ወይ ክሊር ላድርገውና ጥያቄው ዝም ልበል እኔ። ሰው ከዳነ በኋላ ከሆነ የሚጠመቀው ሳይጠመቅ ድነቱን ከጨረሰ የመጠመቁ ምክንያት ምንድን ነው? ፕሮቴስታንቶች የምትጠመቁበት ምክንያት ምንድን ነው? ዊዘ ሾርት ፕሪሳይስ ወይስ ያስቀምጥልን እንጂ አሁን ጥምቀት ምንድን ነው መዳን ምንድን ነው የሚሉ ይሄ ኤግዞስቲቭ የሆኑ ዲቴሎችን እኮ አልጠየቅንም። የምትጠመቁት ለምንድን ነው? በቃ እኮ በጣም ቀላል ጥያቄ ነው ማለት ነው ለመመለስ ካስፈለገ። ዜድ ጨርሻለሁ። እሺ ኦኬ። አሁን በቃ ጸጥ በልና ስማኝ። እኔ ዋሬቨር እኔ የማምንበትን ነገር ላስቀምጥ፣ እንተ ከዛ በኋላ እናንተ ተወያዩበት ከፈለጋችሁ። ጥያቄያችንን አግኝተዋል ዜድ? ተሜ አዎ አግኝቼዋለሁ። እኔ በማስረዳበት ወይ አስረዳዋለሁ። እሺ ምንድን ነበር? እሺ አይ ጥያቄያችን እኔ የማምንበትን ሰው እኮ ኧረ አንድ ጊዜ ኢየሱስ እኮ ጸጥ ማለት አትችልም ጌታ። አንተ እኮ አይደለም እኔ ሊድ መታረገኝ። እኔ ይኸውልህ ጥያቄ ጠይቀኸኛል። እኔ በሚገባኝ መልኩ እመልሳለሁ። መጽሐፍ ቅዱስ ይላል ብዬ በምለው መልኩ እመልሳለሁ። አንተ ቀጥ ብለህ መስማት ነው። ከዛ በኋላ በቃ በቃ ቻለውና ስማና ከዛ በኋላ አንተ ከፈለክ አፍርሰው። ልክ አይደለም ብለህ አፍርሰው። በቃ ልክ አርጊመንት መልመድ መቻል አለብህ። አንድ 3 ደቂቃ ስጠው። በቃ አርጊመንት በቃ የፈለከውን አንተ ጸጥ በልና ስማ። ከዛ በኋላ ልክ ካልሆነ ተው። እሺ ኦኬ። እኛ የወንጌል አማኞች ወይም ደግሞ በዚህ ስለ ጥምቀት ማን ነው ድነት በክርስቶስ ኢየሱስን በማመን ይገኛል ብለን የምንል ሰዎች አማኞች የምናምነው አንድ ነገር አለ። ሰው ክርስቶስ ኢየሱስን በማመን የመጀመሪያ ይወለዳል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እንደሚናገር ተወለዳችሁ የተባለው ከማይጠፋው ዘር ከክርስቶስ ኢየሱስ በመንፈሱ በማመናችን በእምነት በኩል መወለዳችን መጽሐፍ ቅዱስ በጣም ብዙ ቦታዎች ላይ ደጋግሞ ይናገራል። ሰው በጥምቀት ይወለዳል ወይ የሚለውን ነገር አሁን እኛ ለምንድን ነው የምትጠመቁት የሚለውን ለመመለስ ነው ይሄን እየተናገርኩ ያለሁት። ለምን ነው የምትጠመቁት ታዲያ? ከተወለዳችሁ ለምን ነው የምትጠመቁት የሚለውን ለመመለስ ነው። ኦኬ
ሰው አሁን ብዙ ሰዎች የሚናገሩት ምንድነው? በተለይ ዮሐንስ ወንጌል ምዕራፍ 3ን አንስተው ሰው ካልተጠመቀ በስተቀር አይድንም ብሎ አርጊውመንት ያስቀምጣሉ። ዮሐንስ ወንጌል ምዕራፍ 3 ጨርሶ ሰው በጥምቀት ይወለዳል የሚል ወይም ደግሞ ሰው በጥምቀት ካልተጠመቀ አይድንም የሚል ከሆነ ክርስቶስ ኢየሱስ የተናገረውን ነገር አሊያም ራሱ ሽሮታል ወይ ሰዎች ሽረውታል ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 3ን አንብብልኝ ተምዬ፣ እየነዳው ስለሆነ አንተ አንብብልኝ። ድምጽ የለም ተምዬ። ለምን እንደምትጠመቁ እዛ ጋር መልስ የሚመልስ ነው። ለምን እንደምንጠመቅ አይደለም፣ እንዴት ድነት እንዳገኘንና ለምን እንደምንጠመቅ ልነግርህ ነው። እንዴት ድነት አገኘን እዚህ ጥያቄውን እኮ አልተረዳም እኮ። ድነት ሰው እኛ ድነን ነው የምንጠመቀው ስለምንል እኛ እንዴት ድነት እንዳገኘንና ለምን እንደምንጠመቅ ልነግርህ ነው። እኛ አንድ ጊዜ አዳምጠኝ። ቆይ ዜድዬ ዶክተር ቀጥይ ዶክተር ማይክ ከፍተሽ ነበር። አንድ ደቂቃ ለጥፌልህ ነበር። በቃ እንደገና አስጀምርልሃለሁ። ለምን እንደምትጠመቁ ነው የጠየቀ መልስለት። ይቅርታ እኮ ቆይ አይ እንደሱማ በአንድ ደቂቃ ስራችሁኝም አይሆንም። ለምንድን ነው አሁን እኛ ድነታችንን እንዴት አገኘን ነው፣ ከዛ ለምን እንጠመቃለን ነው። ምክንያቱም እኔ ድነት አለበት ብዬ ስለማላምን ድነታችሁን እንዴት አገኛችሁ አላለም። ድነታችሁ እንዴት አገኛችሁ ስላላለ እንደዛ ስላልሰማነው ለምንድን ነው የምትጠመቁት የሚል ጥያቄ ነው እኮ። እሱ ላይ አይደለም ጥያቄው። የእናንተ ጥምቀት ፐርፐዙ ምንድን ነው ነው። በቃ እሺ። ስለዚህ በቃ ተውት፣ ቀጥሉ እናንተ። እሺ ዜድ ሌላ ጊዜ ነው ያችን ለሌላ ጊዜ ግን ተምዬ ለሌላ ጊዜ ግን እቺን ዮሐንስ ወንጌል ምዕራፍ 3ን አብረን እንወያያለን። እኔ እናንተ ገብት አሁንም ከፈለክ በኋላ ላይ መልሼ እገባለሁ። እነዚህ ሰዎች ሲወርዱ ምክንያቱም ማውራት ስለማንችል አየህ በስህተት የተተረጎመም ስለሆነ አየህ ተፈርተው የተንጫጩት ለዛ ነው። ዮሐንስ ወንጌል ምዕራፍ 3 ይፈራዋል። ርዕሱ እሱ አይደለም። አዜድ እኔ ለምን እንደማትሰማኝ እኔ ነኝ የቶፒኩ ባለቤት። ጥምቀት ለድነት የሚለው ጥምቀት ለድነት የሚለው እንዴት ርዕሱ ጥምቀት ያድናል አያድንም አይደለም። አንተ አሁን ርዕስ ያስቀመጥከው ርዕስ ልክ እኔ ይሄንን ዮሐንስ ወንጌል ምዕራፍ 3ን ሳነሳልህ ነው ርዕስ ያስቀመጣችሁት። ለምን ካልከኝ የማትወጡበት ነገሮች እንደምትገቡ ስለምታውቅ። እስኪ አሁን እናንተ በዚህ ክፍል ይኸውልህ ከቴዲ ጋር አሁን እንወያይ። ቴዲዬ እኔ እናንተ እስቲ በእውነት በጌታ ፊት ነገር አሁን እንወያይ። እኔ እናንተ በዚህ ክፍል ለምን እንደው ቶፒክ የምንቀይረው አቃየ። ስለዚህ ሮጦ የገባውን ቅድም አንተ ጋር ጥሩ እያወራ ለዛም ስለፈራ ፈርቶ ነው ከመለሰልህ እኮ ነው ጥቅሱን እኮ ቻው ወዳጄ ቻው። እሺ ሌላ ጊዜ ጻፍልኝ በውስጥ እንወያያለን። እሺ ተባረክ። ሶል እንኳን ደህና መጣ። እንኳን ደህና ቆየቱም። እንዴት ነህ? ሰላም ብያለሁ። እግዚአብሔር ይመስገን። ዶክተርዬም አለች ናቱም አለ። ቀጥሉ። ከሁለት አንዳችሁ ዶክተር ወይ ናቱ። ኦኬ እሺ ጥያቄዎቻችሁን ስለሰማው መቀጠል እንችላለን። ለምንድን ነው እኛ የምንጠመቀው? ቆይ አንድ ጊዜ ሶል አንዴ ሶል ጥያቄውን ላብራራልህ። መጀመሪያ ያው ጥምቀት ለድነት አይደለም ርዕሱ። ሰላም ብያለሁ። ግን ሁላችሁንም ተሙ ደህና ነህ? ናቱ ሁላችሁንም ሰላም ብያለሁ ከታችም ከላይ። አንተና ልደትማ በቃ የበረከት ስራ ብላችሁ ጠፍታችኋል። ላይቭ አገልግሎት ይሁን፣ እሱም ጥሩ ነው። ቀን እመለሳለሁ። ማታ ነው እዛ የምገባው። ቀን ሁሌም አለው ከዚህ በኋላ። እሺ አይ ጥሩ ነው። እሺ እና ሶል ምን መሰለህ ርዕሱ ጥምቀት ለድህነት ነው አይደለም የሚል አይደለም። የኦርቶዶክስ ጥምቀት ምንድነው የሚል አይደለም። ፕሮቴስታንቶች ይጠመቃሉ፣ በጥምቀት ያምናሉ። ግን የሚጠመቁበት ዓላማው ምንድነው? ጥምቀታቸው ለምንድን ነው የሚጠቅመው የሚለው እንድታብራሩልን ነው። በመጽሐፍ ቅዱሳዊ ማስረጃ ጥምቀታችሁን እንድታስረዱን ነው። በቃ ቀጥል። አሁን ሶል 1 ደቂቃ ይበቃል ብዬ አስባለሁ። ለማስረጃ ደግሞ ተጨማሪ 1 ደቂቃ ጨምርላለሁ። እሺ በጣም ቴንኪዩ። መጽሐፍ ቅዱስ እኛ ለምን እንደምንጠመቅ በቂ የሆነ መረጃ ሰጥቶናል። ለምን እንደምንጠመቅ ይሄን ሮሜ ምዕራፍ 6 ከቁጥር 1 ጀምሮ እና ገላትያ ምዕራፍ ቆላስይስ እሱም ወደ ኋላ መጣበታለሁ።
ስለ መልካም ህይወት በመልካም ህይወት ስለመመላለስ በአዲስ ህይወት ስለመመላለስ ነው ጥምቀትን ቁልጭ አድርጎ መጽሐፍ ቅዱስ የሚያሳየን። ይሄም ምንድነው? ሞታችኋልና ከዚህ በኋላ ለኃጢአት አትኖሩም በጽድቅ በቅድስና ለመመላለስ። ሐዋርያው ጳውሎስ ይሄንን ነው ኮት ያደረገው ምዕራፍ 6 ቁጥር 1 ላይ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል። ይሄ እንኑርን ካለ በኋላ ኖ ኔቨር በፍጹም ልንኖር አይገባም ነው። ስለዚህስ ሞታችኋልና ነው የሚለው። ሞታችኋል። የሞተ ሰው ምን አይነት ህይወት ነው ያለው? ይሄ ነው በቃ አንድ የሞተ ሰው የሚኖረውን ላይፍ ስታይል ነው የሚያሳየው። ጥምቀት የሞተ ሰው የህይወቱ መገለጫ ነው። አንድ የሞተ ሰው በጽድቅ ነው በቅድስና ነው የሚመላለሰው፣ በመልካም ህይወት ነው የሚመላለሰው፣ በአዲስ ህይወት ነው የሚመላለሰው። ጥምቀት መቀበሪያ ነው። ዳትስ በቃ ዋናው ፖይንት እዚህ ጋር ነው ያለው። ከክርስቶስ ጋር ኢየሱስ ክርስቶስ በመስቀል ላይ ሞተ፣ እኛም ከክርስቶስ ጋር ተሰቅለናል። ገላትያ ምዕራፍ 6 ቁጥር 14 ላይ ዓለም ለኔ ተሰቀለበት እኔም ላይ የተሰቀልኩበት ከክርስቶስ ኢየሱስ መስቀል ትምክህት ሌላ ከኔ ይራቅ አለ። ጳውሎስ የት ነው የተሰቀለው? በመስቀል ላይ ነው። የሞት ነው ክርስቶስ ኢየሱስ ክርስቶስ ልክ በመስቀል ላይ እንደሞተ ከዚያ በኋላ በ3 ቀን ሊያድር ወደ መቃብር ገባ። እኛም ከክርስቶስ ጋር ተሰቅለናል፣ ሞተናል ብለናል። የሞተ ሰው ነው መቃብር የሚገባው። then በመስቀል ላይ ከሞትን በኋላ ወደ መቃብር ገባ። መቃብር ውስጥ ከክርስቶስ ጋር እንተባበራለን ይላል። የምንተባበረው ልክ እሱ ወደ መቃብር እንደገባ ሲሚላርሊ እኛም እዛው እንገባለን፣ ተባበርን፣ ክርስቶስን እንለብሳለን ይላል። መልበሻ ይለዋል። አየው፣ መልበሻ ማለት ላይፍ ነው፣ ህይወት፣ ላይፍ ስታይል ነው። የክርስቶስን ላይፍ ስታይል ነው የሚያሳየው። ስለዚህ እኛ የምንጠመቀው የክርስቶስን ላይፍ ስታይል ለመኖር ነው። እንተባበራለን ይላል ከክርስቶስ ጋር። የነ የተባበር ነው ልክ እሱ መቃብር እንደገባ ሲሚላርሊ እኛም አብረን እንገባለን። በመስቀል ላይ ሞተ፣ ወደ መቃብር ገባ፣ እኛም ከክርስቶስ ጋር ተሰቀልን አለን በእምነት። ይሄንን ቁጥር 6 ላይ እዛው ላይ እናገኛለን። ላንባት አንዴ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ይላል። አየህ፣ መቃብር ውስጥ ሲገኛ አስገባን ማለት ተባበር ነው፣ ሞተናል እያለ ነው። ከተባበርን በሚመስል ትንሳኤ ደግሞ ከእርሱ ጋር እንተባበራለን ይላል። ልክ እሱ እንደተነሳው እንነሳ። ቁጥር 6 ላይ ተመልከቱ። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። እችን ፖይንት ላስቀምጥና የሰማሁት ነው ጥቅሱን ይጨርሰው ብዬ ነው። ልጨርሳ። ቴንኪው ዶክተር ቴንኪው። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የተሰቀለው መስቀል ላይ ነው። የሞተስ ከኃጢአቱ ጸድቋልና አለ። ስለዚህ በሞትን ጊዜ ጸድቀናል። መቼ? ስንሰቀል። ተሰቅለናል ብለን በእምነት ስንቀበል። ስለዚህ ይሄ ነው that is a life በቃ ክርስቶስን የሚመስል ህይወት። ስለዚህ አሁን ሮሜን አብራራኸው እንጂ ለምን እንደምትጠመቅ በአጭሩ ክሊር አድርጋ አልነገርከኝም። ሮሜን ያብራራኸው የራስን ኢንተርፕሪቴሽን ማለት ነው። አሁን ባነበብከው ጥቅስ መሰረት የምትጠመቁት ለምንድን ነው? ለመተባበር ነው? ለመቀበር ነው? ለምንድን ነው? ለመተባበርን ለመመስከር ነው ወይስ ለምንድን ነው የምትጠመቁት? በጽድቅና በቅድስና ህይወት ለመመላለስ ሞተናል፣ ከዚህ በኋላ ለኃጢአት አንኖርም ብለን የምናደርገው ተግባር ነው። ከዚያ ሌላኛው ካስፈለገ ጸጋ እንካፈላለን ይላል። ስለዚህ አሁን የምንጠመቀው በጽድቅና የምንጠመቀው በጽድቅና በቅድስና ህይወት ለመመላለስ ነው ያልከኝ አይደል? እንድትመላለስ የሚረዳ ጥምቀት ስለሆነ ነው። እንድትመላለስ የሚረዳ ጥምቀት ስለሆነ ቆይ አንድ ጊዜ ይቺ ያጠራናት እንሂድ። በጽድቅና በቅድስና ህይወት እንድንመላለስ ነው የምንጠመቀው አልከኝ አይደል? አንዱ ይሄ ነው። ይሄ ጥሩ ነገር ነው። ስለዚህ በጽድቅ እንድትመላለስ መጠመቅህ ይጠቅምሃል ማለት ነው አይደል? ጸጋን ሼር እናደርጋለን፣ ጸጋን እንካፈላለን ከክርስቶስ። ምን አይነት ጸጋ? ምን አይነት ህይወት ለመመላለስ? በአዲስ ህይወት ለመመላለስ ምን አይነት ጸጋ ነው ሼር የምታደርገው? አንደኛው ወደ ቤተክርስቲያን አካል እንገባለን፣ ወደ ቤተክርስቲያን አካል። ሁለተኛው ጸጋ በጽድቅና በቅድስና መመላለስ የምንችልበትን ጸጋ እንቀበላለን። የተሻለ ህይወት በአዲስ ህይወት ለመመላለስ ሞተናል ብለን ስለምንል። እሱን ጥቅስ ታሳየኛለህ? ጥቅሱን አሳየኝ እስቲ። የትኛውን ጥቅስ? ጸጋ እንካፈላለን በአዲስ ህይወት የምንመላለስበትን ያልከው? ይሄንን ካስፈለገ ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ የመንፈስ ቅዱስ ጸጋ ስጦታዎችን ትቀበላላችሁ፣ ተጠመቁ፣ ከተጠመቃችሁ በኋላ ጸጋ ስጦታዎችን ትቀበላላችሁ ይላል። ምዕራፍ 2 ሐዋርያት ሥራ ላይ ምዕራፍ 2 ቁጥር ስንት?
ምዕራፍ 2:38 ላይ ያለው ነው። ራይት 38 ላይ። ስለዚህ መንፈስ ቅዱስን ስጦታ ለመቀበል ነው የምትጠመቀው። የመንፈስ ቅዱስ ጸጋ ስጦታዎችንም እንቀበላለን ከጥምቀት በኋላ ባይተውይ ጥምቀት ሳይሆን ከጥምቀቱ በኋላ ጥምቀቱ አይደለም የሚሰጠን ከጥምቀቱ በኋላ። ስለዚህ የኔ ጥያቄ እኮ ጥምቀቱ ላይ ነበር እኮ ጥያቄ የምትጠመቁት ለምንድን ነው የሚል ስለሆነ ስለ ጥምቀቱ ነው እንድትነግረኝ የሚገባው። ስለዚህ በጽድቅና በቅድስና በቅድስና እንመላለሳለን። ይሄን ህይወት ነው የምንካፈለው። ስለዚህ ስትጠመቅ የምትጠመቀው በጽድቅና በቅድስና መመላለስ እንድትችል ነው ማለት ነው። ይሄንን ጸጋ ለመካፈል ነው። ኦልሬዲ ሞተናል። ከዚህ በኋላ ለኃጢአት አልኖርም፣ ሞቻለሁ። ይሄንን ጸጋ ለመካፈል ኦኬ። እሺ የእምነት መግለጫህን እንደዛ ሚላለው በጽድቅ ህይወት ለመመላለስ የሚረዳን ጸጋ ለመካፈል የሚል የእናንተ የእምነት መግለጫ ላይ አለ። አሁን የእምነት መግለጫውን ሳይሆን እየነገርኩሽ ያለሁት እዚህ ይሄ ገባኝ። እዚህኛው ላይ እስማማለሁ። ይሄ አሁን ያወራኸው ነገር መጠመቃችን የበጎ ሕሊና ልመና ነው ይላል መጽሐፍ ቅዱስ። የጽድቅ ህይወት እንድንመላለስ የሚረዳንን ጸጋ ይሰጠናል። ኦኬ ግን